ጌታ ማተሙን እሱ ፈታ ቅዱሳን ባንዱንና ክብሩት ከኔ ጋር ዘካርያስ ወልደ ጊዮርጊስ እባላለሁ በግሬት ኮሚሽን ሚኒስትሪ የሐዋሳ ቅርንጫፍ ቢሮ ዳይሬክተር ነኝ። ዛሬ ያለነው የጌታችን የኢየሱስ ክርስቶስን የትንሳኤ በዓል ምክንያት በማድረግ ይህን በዓል እያከበርን ያለነው የጌታችን የኢየሱስ ክርስቶስ ትንሳኤ በዓል በተለይ ለክርስትና እምነት በጣም ወሳኝና መሰረት ነው። ምክንያቱም በሱ ትንሳኤ ምክንያት ሕይወት ስላገኘን ማለት ነው። መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረም መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል። ስለዚህ የድነታችን ወይም ከኃጢአት የመዳናችን ምክንያት ኢየሱስ ክርስቶስ ስለኛ ኃጢአት በመስቀል ላይ መሞቱ ነው። የግሬት ኮሚሽን ሚኒስትሪ ኢትዮጵያ ደግሞ በዋናነት የሚታወቀው ሰዎች ስለ ኢየሱስ ክርስቶስ የማዳን ወንጌል እንዲሰሙ ሰምተው ደግሞ ሕይወት እንዲሆንላቸው ይህ የወንጌል አገልግሎት በተለያዩ የማሰራጫ ዘዴዎች ወንጌልን በመስበክ ሰዎች ኢየሱስን አምነው እንዲድኑ ደቀ መዝሙር እንዲሆኑ ትልቅ አስተዋጽኦ ሲያደርግ የቆየ ነው። ዛሬ ደግሞ ሁላችንም ይህንን በዓል በምናከብርበት ጊዜ ከመብላትና ከመጠጣት ባለፈ የኢየሱስ ክርስቶስ የማዳን ማውራት ማወጅ ይኖርብናል። ምክንያቱም እኛ የዳንበትን እውነት እግዚአብሔርን እያመሰገንን እንደምናከብር ሁሉ ይህን እውነት ያልሰሙ ወደ መዳን ያልመጡ ሰዎች ደግሞ በክርስቶስ ወንጌል አምነው እንዲድኑ ይህንን የማዳን ወንጌል እያወጅን እየተናገርን ይህን በዓል በጋራ በአንድነት ልናከብር ይገባል። የግሬት ኮሚሽን የሐዋሳ ቅርንጫፍ ቢሮ አገልግሎታችን የምናገለግለው አጠቃላይ ሲዳማ ክልልን ያጠቃለለ ሲሆን ከኦሮሚያ ክልል ደግሞ ምዕራብ አርሲ፣ ባሌ፣ ጉጂ ዞኖችንና ቦረና ዞንን ያጠቃልላል። ከደቡብ ኢትዮጵያ ደግሞ ጌዴኦ ዞን፣ አማሮ ዞንና ቡርጂ ዞንን የሚይዝ ሲሆን ሀላባ ዞንንም ያጠቃልላል። የግሬት ኮሚሽን ሚኒስትሪ ኢትዮጵያ ይህንን የኢየሱስ ክርስቶስን የማዳን ወንጌል በተለያዩ ስልቶች ሰዎች ጋር እንዲደርሱ ከሚጠቀምባቸው መንገድ አንዱ የጌታችን የኢየሱስ ክርስቶስን ፊልም በማሳየት በተለያዩ ቋንቋዎች በማስተርገም ሰዎች በትክክል ስለ ኢየሱስ ክርስቶስ እንዲያውቁ እንዲሰሙና እንዲድኑ ተደራሽ በማድረግ ይታወቃልና በእነዚህ የበዓል ሳምንታት ደግሞ የኢየሱስን ፊልም በተለያዩ ቦታዎች በማሳየት የኢየሱስ ክርስቶስን የማዳን ወንጌል ሰዎች እንዲሰሙና እንዲድኑ ሰፊ ስራዎችን እየሰራን እንገኛለን። በዚህ ስራ ደግሞ በተለያዩ አገልግሎቶች አብራችሁን እየሰራችሁ ያላችሁ አጥቢያ ቤተክርስቲያናት፣ ዲኖሚኔሽኖች፣ ግለሰቦች እንኳን አደረሳችሁ ማለት ፈልጋለሁ። የአገልግሎት እንዲሳካ የእናንተ አስተዋጽኦ ከፍተኛ ነው። ስለዚህ በቀጣይ በምናገለግላችሁ አገልግሎቶች ውጤታማ ሆነን እንድናገለግል አብራችሁን ጊዜያችሁን፣ ገንዘባችሁን በመስጠት እንድትሰለፉ ጥሪ ማስተላለፍ ፈልጋለሁ። ደግሞ በዚህ ታይም ላይ የተስፋ ቲቪን እየተከታተላችሁ ያላችሁ ተመልካቾቻችን፣ የግሬት ኮሚሽን ቤተሰቦች እንኳን ለመድኃኒታችንና ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። መልካም በዓል። ጌታ ማተሙን እሱ ፈታ ቅዱሳን ባንዱ